ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድጀምሩ ጠይቃችኋለሁ። ጉዞ በህይወት ውስጥ ካሉ ትላልቅ ደስታዎች አንዱ ነው። የባህር ዳርቻ፣ የከተማ አድቬንቸር፣ የተራራ ሃይኪንግ ወይም የገጠር እረፍት እያሰባችሁ ከሆነ እያንዳንዱ ጉዟችሁ ለዘላለም የሚቆዩ ትዝታዎችን ይፈጥራል። ነገር ግን ከዚህ ሁሉ በፊት አንድ አስፈላጊ ጥያቄ አለ። ለጉዟችን ምን መልበስ አለብን የሚለው ነው። የጉዞ ልብስ በሻንጣ ውስጥ ከምታስቀምጧቸው ልብሶች በላይ ናቸው። ረጅም ጉዞዎች በምታደርጉበት ጊዜ ምቾት፣ በፎቶዎች ላይ በራስ መተማመን፣ ለእንቅስቃሴዎች ተግባራዊነት ሊኖራቸው ይገባል። ትክክለኛ የጉዞ ልብሶች ዘና ብለው ቄንጠኛና ለማንኛውም ነገር ዝግጁ እንደሆናችሁ እንዲሰማችሁ ይረዳችኋል። የጉዞ ልብሶችን እንዴት እንደምትመርጡ በብልጠት እንደምትለብሱ ካወቃችሁ የትም ብትሄዱ የሚያምር መልክ ይሰጣችኋል። አሁን ወደ ዝርዝሮቹ እንግባ። አንደኛ፣ የጉዞ ልብስ ለምን አስፈላጊ ናቸው የሚለውን እንይ። የጉዞ ልብሶች ከዕለታዊ ልብሶች የተለዩ ናቸው። ስትጓዙ ከእናንተ ጋር ከወትሮ በላይ ለረጅም ሰዓታት ሰውነታችሁ ላይ ይቆያሉ። በተለይ በበረራዎች፣ በአውቶቡሶች፣ በመኪናዎች ላይ ስትቆዩ የተለያዩ የአየር ሁኔታዎችን ታልፋላችሁ። ስለዚህ ተግባራዊ ሁለገብ ልብሶች ያስፈልጋቸዋል። እነዚህ ልብሶች ምቾት እንዲሰማችሁ፣ በፎቶዎች ውስጥ በጥሩ ሁኔታ እንድትታዩ ያደርጋችኋል። ሌላው ከመጠን በላይ ከመሸከም ተቆጠቡ። በቀላሉ ተንቀሳቀሱ። በራስ መተማመን ይሰማችኋል። አለባበሳችሁ ትክክል ሲሆን ጉዟችሁ በሙሉ የተለየ ይሆናል። ሁለተኛ፣ ፍላይት ሲኖራችሁ የምትለብሷቸው ልብሶች ወይም ኤርፖርት አውትፊት። አየር ማረፊያዎችና በረራዎች ከሁሉም ነገር በላይ ምቾት ያስፈልጋቸዋል። ለብዙ ሰዓታት በጠባብ ልብስ ውስጥ መቀመጥ ምቾት ላይሰጥ ይችላል። በበረራ ላይ ምን እንደምትለብሱ እንመልከት። ሰፊ ሱሪዎች፣ ሌጊንጎች፣ ጆገሮች፣ ኦቨርሳይዝድ ቲሸርት ወይም ሰፋ ያሉ ቶፖች፣ ቀላል ጃኬት ወይም ካርዲገን፣ ምቹ ቱፒስ፣ ስፖርቲ አልባሳት፣ ስኒከር፣ አነስተኛ ጌጣጌጥ ይጠቀሳሉ። አውሮፕላኖች ብዙውን ጊዜ ቀዝቃዛ ናቸው፣ ስለዚህ መደራረብ በጣም አስፈላጊ ነው። እንደ ጥቁር፣ ቤጅ፣ ግሬ ወይም ነጭ ያሉ ኒውትራል ቀለሞች ክላሲክ ናቸው። ከተለያዩ ቀለሞች ጋርም ለመደባለቅና ለመዛመድ ቀላል ናቸው። ሶስተኛ፣ የባህር ዳርቻ ጉዞ ሲኖረን ምን እንልበስ? ወደ ሞቃታማ ቦታ የምትሄዱ ከሆነ ልብሶቻችሁ መተንፈስ የሚችሉና ለመለበስ ቀላል መሆን አለባቸው። የባህር ዳርቻ አስፈላጊ ነገሮች: ማክሲ ቀሚሶች፣ የመዋኛ ልብሶችና ከነሽፋኖቻቸው በዳንቴል የተሰሩ ሊሆኑ ይችላሉ። ቁምጣ፣ የክሮፕ ቶፖች ወይም ታንክ ቶፖች፣ ሳንድል ወይም ፍሊፕፍላፕ ጫማ፣ የፀሐይ መነጽር፣ ሰፊ ጠርዝ ያለው ኮፍያ ማካተት አለባችሁ። ጥጥ፣ ሽፎን ወይም ሌኒን ጨርቆችን ምረጡ። ሙቀትን የሚስቡ ከባድ ጨርቆችን አስወግዱ። ቆንጆ አበባና ደማቅ ጨርቆችን ብትመርጡ ተመራጭ ነው። አራተኛ፣ የከተማ ጉዞ ልብሶች ወይም ሲቲ ትሪፕ አውትፊት። የከተማ ጉዞዎች በስታይልና በተግባራዊነት መካከል ሚዛን ያስፈልጋቸዋል። ብዙ ጊዜ በእግር መሄድ፣ ገበያዎችን መቃኘት፣ ሙዚየሞችን መጎብኘት ወይም ለእራት መውጣት ሊኖርባችሁ ይችላል። የከተማ ልብስ ሀሳቦችን እንመልከት። ሚዲ ቀሚሶች ከስኒከር ጋር፣ ሰፊ እግር ያላቸው ሱሪዎች ፊትድ ከሆኑ ቶፖች ጋር፣ ብሌዘር ከጂንስ ጋር፣ ቆንጆ ቅርጽ ያላቸው ቦርሳዎች፣ ምቹ የእግር ጉዞ ጫማዎቹ ይጠቀሳሉ። ከፍተኛ ሂል ያላቸውን ጫማዎች አስወግዱ። እነሱን ለራት ወይም ለልዩ ዝግጅቶች አስቀምጧቸው። አምስተኛ፣ የመንገድ ጉዞ አልባሳት ወይም ሮድ ትሪፕ አውትፊት። የመንገድ ጉዞዎች ስለ ምቾትና ምቾት ናቸው። ለረጅም ሰዓታት ስለምትቀመጡ ለስላሳና ቨርሳታይል ልብሶችን ምረጡ። ምርጫዎችን እንመልከት። ኦቨርሳይዝድ የሆነ ቲሸርት፣ ቁምጣ ወይም ሌጊንግ ከስኒከር፣ የፀሐይ መነጽር፣ ክሮስ ባዲ ቦርሳ ቀላልና ዘና ያለ መልክ ይሰጣቸዋል። ስድስተኛ፣ በጉዞ ወቅት ላይ ምሽት ወጣ ስትሉ የምትለብሳቸውን አልባሳት። ድሬሲ ናይት አውት ዲዩሪንግ ትሪፕ። አንዳንድ ጊዜ ለልዩ እራት፣ ለልደት ወይም ለዴት ምሽት ቆንጆ ነገር መልበስ ትፈልጋላችሁ። አንድ የሚያምር ቀሚስ፣ ትንሽ ተረከዝ ያለው ወይም ክላሲክ ጫማ፣ አነስተኛ ጌጣጌጥ፣ ትንሽ የክላች ቦርሳ በቂ ናቸው። ብዙ ሌክዠሪ አልባሳት አያስፈልጋችሁም። አንድ ወይም ሁለት የሚያምሩ ልብሶች ብቻ በቂ ናቸው። ሰባተኛ፣ የምትሄዱበትን ቦታ ባህል ከግምት ውስጥ የሚያስገባ የልብስ ምርጫ።
የምትጎበኙትን ሀገር ባህል ማክበር በጣም አስፈላጊ ነው። ለምሳሌ በወግ አጥባቂ አገሮች ውስጥ በጣም አጭር ቀሚሶች ወይም የተጋለጡ ቶፖችን አስወግዱ። አስፈላጊ ከሆነ ትከሻችሁን ለመሸፈን ሻርፕ ያዙ። የሃይማኖት ቦታዎችን ስትጎበኙ መጠነኛ ያልተጋለጡ ልብሶችን ልበሱ። ኤሌጋንት መሆን ማለት አክብሮት የጎደለ መሆን ማለት አይደለም። 8ኛ ስማርት የፓኪንግ ምክሮች። ስማርት የሆነ ፓኪንግ ቦታን ይቆጥባል፣ ጭንቀትን ይቀንሳል። ኒውትራል ቀለሞችን እንደ መሰረት ምረጡ። ጥቁር፣ ነጭ፣ ቤጅ፣ ግሬ ሊሆኑ ይችላሉ። እነዚህም በቀላሉ ቀላቅሉ። ማጣመርና ማዛመድን እንመልከት። 3 ቶፖች፣ 2 ከታች ልብሶችን በመጠቀም ብዙ የልብስ ጥምረት መስራት ትችላላችሁ። የተወሰኑ ጫማዎችን ምረጡ። ማክሲመም 3 ጥንድ አዘጋጁ። ስኒከር፣ ሳንድልስ፣ ድሬሲ ጫማዎች መሆን ይችላሉ። አክሰሰሪዎችም አስፈላጊ ናቸው። ቀበቶች፣ ሻርፎች፣ ኮፍያዎችና የፀሐይ መነጽሮች የቀላል ልብሶችን አውትፊት ሊለውጡ ይችላሉ። 9ኛ ለአጭር ቀን ጉዞ የሚሆን ቀላል ሻንጣ አዘገጃጀት። ከ3 እስከ 5 ቶፖች፣ ከ2 እስከ 3 የሚሆኑ የታች አልባሳት፣ 1 ቀሚስ፣ 1 ጃኬት፣ ምቹ ጫማዎች፣ የመኝታ ልብሶች፣ የውስጥ ልብሶች፣ የፀሐይ መነጽር፣ ኮፍያን አካቱ። የምትይዟቸው ዕቃዎች እንደ ጉዟችሁ፣ እንደ ቆይታችሁና እንደ አየር ሁኔታው እያያችሁ አስተካክሉ። 10ኛ በጉዞ ላይ ያላችሁ እንዴት ቆንጆ ሆናችሁ መታየት ትችላላችሁ? ውበት ስለ ውድ ልብሶች አይደለም፣ ስለሚከተሉት ነው። ንጹህ፣ ያልተጨማደዱ፣ ለሰውነታችሁ ፊት የሚያደርጉ ልብሶች፣ ጥሩ አቀማመጥ፣ ለቀላል ስታይል በራስ መተማመን ምንጭ ናቸው። እጅግ በጣም ጥብቅ ልብሶችን፣ በጣም የማይመቹ ጫማዎችን አስወግዱ። በራስ መተማመንን ምረጡ። 11ኛ ወቅታዊ የጉዞ ልብስ መመሪያ። ለበጋ ጉዞዎች ቀላል ጨርቆች፣ የሚተነፍሱ ቀሚሶች፣ ሳንድል ጫማዎች፣ የፀሐይ መከላከያ መነጽር እና ኮፍያን አካቱ። የክረምት ጉዞዎች ኮት፣ ቡት ጫማዎች፣ ሹራቦች፣ ስካርፎች እና ጓንቶችን ያዙ። ጸደይና መኸር ቀላል ጃኬቶች፣ ትሬንች ኮቶች፣ ሽፍን ጫማዎችን ማካተት ትችላላችሁ። 12ኛ ምቾትና ስታይልን ማመጣጠን። ፐርፌክሽን የጉዞ ልብስ ሚስጥር ሚዛን ነው። ምቾት፣ ስታይል፣ ተግባራዊነትን ያካተተ መሆን አለበት። ጉዞ ከመጀመራችሁ በፊት የአየሩ ሁኔታ ምን ይመስላል? ምን አይነት እንቅስቃሴዎችን አደርጋለሁ? ጉዞ ለምን ያህል ጊዜ ይቆያል? እነዚህን አልባሳት ማዋሃድ እችላለሁ የሚለውን ጥያቄ ለራሳችሁ መልሱ። በብልሃት ፓክ ስታደርጉ ያለምንም ጭንቀት ትጓዛላችሁ። የጉዞ ልብስ ስለ ፋሽን ብቻ አይደለም፣ በቆይታችሁ ላይ ጥሩ ስሜት እንዲሰማችሁ ያደርጋሉ። ትክክለኛዎቹ አልባሳት በነፃነት እንድትንቀሳቀሱ፣ ምቾት እንዲሰማችሁ፣ በፎቶዎች ላይ ቆንጆ ሆናችሁ እንድትታዩ ያስችላችኋል። አስታውሱ፣ ብዙ ልብሶች አያስፈልጋችሁም። ትክክለኛዎችን ልብሶች ብቻ በጥንቃቄ ምረጡ። ለዛሬ ያዘጋጀውላችሁ ይህን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑ መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።